ናቸው እያለ ይልክላታል። እዚህ እንትን ላይ ሆኜ በዋትስአፕ ነው የሚልክላት። እንደውም ልካልኛለች የሰውየውን ፎቶ ይሄ ነው ሰውየው ብላ ልካልኛለች። ቆይ ልነግርሽ ነው ልካልኛለች። ሰውየውን ይሄ ነው ብላ ከላከች በኋላ መጨረሻ ላይ ረጅም ጊዜ ለ4 ቀን ለ5 ቀን ከተሰቃየውኝ በኋላ እኔም ጭንቀት ውስጥ ከገባው በኋላ ይሄንን ብር ወስዶታል ስትለኝ የኔም በቃ ተመልሷል አልተከፈለም በምላሳት እንደውም ይሄ ሰውዬ አጭበርባሪ ስለሆነ እንያዘው እና ከያዝነው በኋላ ለሰይፉ እናቅርበው አለች። እንዴ እኔ ሰይፉ ጋር ምን አደረሰኝ እዚህ ደረጃ ላይ ስላት ከዛ ደወለችለት በሌላ ስልክ ደወለችለትና ከዛ በኋላ ለሱ ስታናግረው ከዛ ዘጋችሁ። እንደዛ ካደረገች በኋላ በማግስቱ ምንድን ያደረገችው የፊራኦልን የራቁት ፎቶ ይዣለው ደርሰንበታል። ስለዚህ ሰይፉ ላይ እንቅረስ። እንዴ ፈራኦል ምን አገባው እዚህ ጋር አታሙ ስለነግርሽ እኮ ነው የፍራኦል እህት ምን ኃጢያት ኖሮባት ነው እንደዚህ የምትሆነው ስላት አፈር ቢግም ምናምን ነገር አለችኝ ማለት ነው። እንደውም ያንቺ ራቁትሽ ተይዟል ራቁትሽ ፎቶሽን ስትላላሽ ተይዞልሻል ፎቶሽ ብላ እንዴ እኔ አልሰጠውም ግን የሆነ ነገር አድርጋችሁ ከወሰዳችሁት እሺ ምክንያቱም እኔ ጭንቀት ላይ ነበርኩ እዚህ ግን ወንድ አላገኝም ገባሽ ከዛ ራቁትሽ ተይዞብሻል እያለች በቃ በጣም አስጨነቀችኝ። ከዛ ካስጨነቀችኝ በኋላ እዚህ ደግሞ ጭንቀት ውስጥ ነበርኩኝ። ከዛ በቃ ከቤተሰብ ጋርም ስደውልም በባካችሁን እኔ ሶሻል ሚዲያ ያሉ ሰዎች ይዘውኛል በምላቸው ሰዓት ማንም ሊረዳኝ አልቻለም። ይሄ የነገርኩሽ ወንድሜ ጋር ደግሞ ግንኙነት ነበራት ልጠራው ይችላል ገባሽ ከዛ ከሱ ጋር ምን ማለት ብዙ ነገር ነግሮኛል። ከዛ ደግሞ ምንድነው የምትለኝ ትደውልና እኔ እኮ ታናሽሽ ነኝ ቢያንስ 30 ዓመትሽ ቢሆን ነው እንደዚህ ዓመትሽ ቢሆን ነው እኔ ስለምንም እድሜ እኔ ምን አገባት ስለምን ከቤተሰቦቼ ጋር ከሌላ ሰው ጋር ለምን ታወራለሽ እኔ ስለሷ እድሜ የማውቀው ነገር የለም። ከዛ እንደዛ ካስፈራራችኝ በኋላ ከዛ ስልኩን ዘጋችሁ። ከዛ መጨረሻ ላይ እኔም ለጭንቀት ተዳረኩኝ። ከዚህ በፊት ነግሬሻለሁ የሆነ የቴድሮስ ታደሰ ልጅ መጥቶ እንደዛ ሆኛለሁ። ከዛ ደግሞ ቴምር እንደዛ አደረገችኝ። እንደዛ ካደረገችኝ በኋላ ከዛ ልክ በማግስቱ ቲክቶክ በመገባ ሰዓት 5000 ብር ሰብስበንላት ጎንደርና እንትን ነው የምትለውና መማርን ሁሉ ጊዜ በእኔ ትሰድባታለች። የእሷን ሀገር ሰዎች አትረዳም። መጀመሪያ ቴምር ጋር የተዋወቁት በምን እንደሆነ ታውቂያለሽ? ሰላሚና ፎከስ እናድርግ በደሏ ላይ። አንደኛ የበደለችሽ አማችሽ ለሰዎች እየሄደች ስላንቺ መጥፎ ነገር ማማት፣ ሁለተኛ ራስሽን ዳይሬክትሊ ፊት ለፊት መሳደብ፣ ሶስተኛ $17,000 የቤት ክራይሽን የሚከፍል ሀብታም አስተዋውቃሽ በስልክ ደውሎ በተምር በኩል ነው የመጣሁትኝ ሰደቃ ስለሆነ ዛሬ አርብ ስለሆነ $17,000 ያለብሽን የተጠራቀመብሽን የቤት ክራይ ከፍላለሁ ብሎ ከፍሎ ደረሰኝ ልኮ ከዛ ደረሰኙን ለጥፋ ተምር በህዝብ አስመስግናው አስወድሳው ከዛ በስንተኛው ጊዜ ከቤቱ ገንዘቡ ተመላሽ ሆነ የተከፈለው ገንዘብ ወደ ሰውየው ኪስ። ሶስተኛ በደል። አራተኛ በደል $5,000 ሀብታሙ ሰውዬ ያስገባልሻል ብላሽ በኋላ ላይ አላስገባም ማለትሽ ተስፋ ሰታሽ አንቺ ጓግተሽ $5,000 እየጠበቅሽ ወፍ የለም። አምስተኛ በደል ራቁት ፎቶ ይዤብሻለሁ ብላ አስፈራራች። ሌላ በደል አለ? ሌላ አለ? ሌላው አሁን ስመጣ በየሄድኩበት እየገባች አሁን ያሰማውሽ አለ እሱን እያደረገች በየቤቱ እንዳትረዷት እሷ ገንዘብ ብቻ የምትፈልገው እያለች ስድስተኛ የኢትዮጵያ ሕዝብ እንዳይረዳኝ ታደናቅፍብኛለች። እንዳትረዷት እሷ እያለች ታስፈራራኛለች። እሺ እኔ አንድ ቀን ነው የማውቀው እሱን ልጅ የማውቀው በአካል ማለት ነው። አለቀ። ይሄን እኔ እውነቱን ነው የምናገረው። እኔ የምዋሸው ነገር የለም። ግን እውነቱን እየተናገርኩ ግን እኔ ግን በጣም ብዙ ነገሮች ይበላሹብኛል። ያው አመሰግናለሁ። እሺ አንዴ እየጻፍኩ ስለሆነ ነው። ስድስተኛው በጣም ረጅም ነው። ሰባተኛ ወንድሜን ያለኔ ፍቃድ ሄዳ እናገረችው። ወንድሜ ሌላው ደግሞ ጠቅላላ ሪከርድ አድርጌሻለሁ። ያው በመጨረሻ የነፍራውልን የነምንን ሰይፉ ላይ መቅረብ አለብሽ ምናምን ካለችኝ በኋላ ጠቅላላ ሪከርድ አድርጌዋለሁ። ያወራነውን ሁሉ ሪከርድ አድርጌሻለሁ አውቶማቲክ አለችኝ። ሪከርድ ካደረገች የኔን ስታወጣ የሷንም ማብራ እሷ የሰደበችኝን ጠቅላላ ማውጣት አለባት። አመሰግናለሁ። እሺ አሁን 7 ክሶችን አቅርበሻል ተምር ላይ። ቆይ ቪዲዮ ራቁት ቪዲዮ ላይ ልጠቅልለው እንትኑ
ሪከርድ አድርጌሻለሁ፣ ቮይስ የምናወራውን ሁሉ ቮይስ ሪከርድ አድርጌሻለሁ እያለች ታስፈራራኛለች። የምናወራውን ሁሉ ቮይስ ሪከርድ። ኦኬ ሶ እነዚህን 7 ክሶች ስትከሻት ተምርን ማስረጃ አለሽ? ማስረጃሽን አዘጋጅ። እስከዛ እሷ ምላሽ እስክትሰጥ አንቺ ደግሞ በማስረጃ ታስደግፊዋለሽ። እኔ እንደሷ ሪከርድ አላደርግም። ለምሳሌ ለስድቧ በየቤቱ የዞረች ስትሰድብሽ ስክሪን ሪከርድ እሱን ሰዎች የፖሰቱት በጣም ጥሩ። እሺ ፎሎወርሶችሽን ፎሎ እያደረገች በውስጥ ሄዳ እንዳይረዱሽ ስታስፈራራ ሰዎቹ ይላኩልሽ ቴክስት ሜሴጆች፣ ስክሪንሾቶች አሉ? ስልኬ ተበላሽቷል ነበረ። ስልክሽ ተበላሽቶ ጠፋ? አለ ስልኬ ግን ስክሪኑ ተበላሽቷል። እሺ ሰውየው $5000 እልክልሻለሁ ሲል ቮይስ አለ? እሱም የለኝም። እሺ ሰውየው $17000 የትኛው ማስረጃ የለም? ሰውየው $17000 የከፈለበት ደረሰኝ እሷ ለጥፋ ህዝብ እንዲያመሰግነው ያደረገችበት ሪከርድ አለ? አንድ እንኳን እኮ ሴቭ አድርጌው ነበረ፣ ከዛ ጠፋችሁ። ሴቭ አድርጌው ነበረ ስልኬ ላይ ጠፋ። ኖ አንቺ ወደ ጋላሪ ሴቭ ካረግሽ እሷ ማጥፋት አትችልም ከራሷ ላይ። ኖ ስልኳ የራሷ ላይ እና ጋለሪው ላይ ስልኬ አሁን ሌላ ስልክ ነው ያዝኩት። ይኸውልሽ ስልኩን ላሳይሽ። ስልክሽ ተበላሸ። ኦኬ ሰላሚና ችግር የለበትም። እሺ እሱ ስልክሽ ተበላሽቷል። 5ኛ ራቁት ፎቶ ይዤብሻለሁ ብላ ስታስፈራራሽ እና የምናወራቸው ነገሮች ሁሉ ሪከርድ ናቸው ብላ ስታስፈራራሽ ማስረጃ አለ? አንድም ነገር እንኳን ሪከርድ አላልሽ? ስልኩ እንትኑ ተበላሽቷል። ኦኬ ተበላሽቷል። ኦኬ እሺ ስለዚህ ምንም አይነት ለ7ቱም ክሶችሽ ምንም አይነት ማስረጃ የለሽም። ግን ለ7ኛው ማስረጃ አለሽ። ምንድነው? ወንድምሽን ያላንቺ ፍቃድ ሄዳ ያናገረችበት። ወንድምሽ መጥቶ ሊመሰክር ይችላል? እኔ አልፈቀድኩም፣ ራሳቸው ናቸው ያወሩት እኮ ያላንቺ ፍቃድ ሄዳ። ከዛ ደውዬ ምንድነው ያወራችሁት ብዬ ስጠይቀው ምንም አላወራንም ነው ያለ እኮ መጥቶ ሊመሰክር ይችላል ያላንቺ ፍቃድ። አንቺ ሳታቂ ከኋላሽ ሄዳ ወንድምሽን ማናገሯን ወንድምሽ መጥቶ እዚህ ጋር ሊመሰክር ይችላል። እሱ ብቻ ነው ማስረጃ። አመጣዋለሁኝ አሁን ሳይሆን ምክንያቱም ስልኬ ዋትስአፕ አይሰራ፣ ስልኬ አይሰራ። በሌላ ቀን ቀጠሮ እንይዛለን ወንድምሽን ለማግኘት፣ ምንም ችግር የለውም። እሺ ተምር ሰላሚናን አዳምጠሻታል ያለችውን በሙሉ? አሁን ነው የሰማዋት። ሰው አንዴ መጀመሪያ ምናልባት መንገደኛው ከቸኮለን ማለት የሚፈልገውን ብሎ ያውራ። ሰላም ብያለሁ ሀቡዬ እና ቤተሰቦች ሁላችሁ ነው። ሰላሚና ማሪ አቤት ቪዲዮ የምጠይቅሽን ጥያቄ ትመልሽልኛለሽ? ይቅርታ ተደጋጋሚ ሸር ስለተደረገልኝ ነው የመጣው። ይሄ ቁጥር ያንቺ ነው አይደል? 5033 መጨረሻው የበፊቱ ቁጥርሽ 5033 የኔ አይደለም። ይሄ መጀመሪያ ቁጥርሽ ነው። መንገደኛውን ታውቂዋለሽ? አላውቅም። በድምፁ ካወቅሽ ማለት መንገደኛ ካልሆነ ትክክለኛ አይ ታውቀኛለሽ። በደንብ ነው የምታውቀኝ፣ በደንብ ነው የምታውቀው። ምን አለ መሰለሽ እኔ 50 ስንት ነው ያልከው? 5033 5033 ያዥ ቁጥሩን፣ የኔ ቁጥር አይደለም። 5033 ሙሉ ቁጥሩን ንገረኝ። 41 78 23 1 50 33 የመጀመሪያ 41 78 78 231 231 50 33 50 33 ይሄ ቁጥር ያንቺ ነው የመጀመሪያ ቁጥርሽ አይደለም? ኦኬ 97 1997 ሙሉ ቁጥሮቹን እየነገርከኝ አባት 41 76 ኦኬ ኤኒዌይ ወደ ጉዳይ ንገረኝ ቁጥሩን። 41 76 41 76 794 794 794 ነው ያልኩሽ። እሺ 794 እኔም እየጻፍኩ ነው። 1997 ማናችሁ ከሞዴሬተሮች የሷን ቁጥር የሰሊናን ቁጥር
ታናግርሽ ትፈልጋለች አለ አሁን ያለው ሌላ ነው። ሌላ ቁጥሯ እዚህ ጋር ያለ ሌላ ነው። ይኸውልሽ እኔ የምጠይቅሽ በስርዓት እንድትመልሽልኝ ነው። እኔ ማቀሽ አሁን አይደለም። ምናልባት አንድ ልጅ የኢትዮጵያ ኦርቶዶክስ ያኔ በታረዱ ሰዓት መጀመሪያ ይሄ ቁጥር የኔ አይደለም። ኦኬ ከመጠየቁ በፊት መጣራት አለበት እኮ። ለምንድን ነው ይሄን ቁጥር የሰጠኝ? ቆይ እጠይቅሻለሁ። እኔ ስለምንተዋወቅ እኔና አንቺ ስለምንተዋወቅ የድሮ ቁጥሬ ልስጥሽ? አይ ችግር የለውም። ያንቺ አይደለም አይደለም ታንቺ አይደለም። ኢትስ ኦኬ። 41 ቁጥር ሲጀምር የምን ሀገር ቁጥር ነው ማለት የምን የየትኛው ኮድ ነው? እኔ የምኖረው ካሊፎርኒያ ነው። እሺ 407 752 1213 ያንቺ አይደለም ይሄ? እሱማ ይኸው እንትን ላይ ያለለ። ነገር ግን እኔ ያለው ካሊፎርኒያ ነው። ሶስቱም ቁጥሮች ባንቺ ነው ያስኳቸው። ኤኒዌይ ግን እኔ ማቅሽ የዛሬ 3 አመት አራት ሆልድ ኦን ኖ ቆይ ለምንድን ያመጣው ቁጥሩ የሱ አይደለም። ተሳስቶ ነው። ታዩና ጥያቄ የሚናገረው ነገር ካለ እንዲናገር እድል እንስጣው። እኔ ማቅሽ የዛሬ 3 አመት ነው። እሱም በቪዲዮ ይውጣልኝ ሀቡ። እሱም በቪዲዮ ይውጣልኝ። እኔ በቪዲዮ ባልወጣ ደስ ይለኛል። ሀቡ ምናልባት በቪዲዮ ካልወጣ እኔ አልችልም። ይሄ ማሷን መጫን ይሆናል። አሷ በቪዲዮ አንተ በቪዲዮ ነው። እኔ አይ ቪዲዮን ከፈለገች ፕሮፋይሌ ላይ ተጭና ማየት ትችላለች። በቪዲዮ ካልወጣ አልችልም ሀቡዬ። እኔ እንደበፊቱ አይደለም ነው። እኔ ሁሉም ሰው የሚያቀኝ ነው። ሀቡዬ እኔ እቀበልሃለሁ፣ ግን በቪዲዮ ሁንልኝ። በቪዲዮ ውጣልኝ፣ በቪዲዮ ውጣልኝ። ኤቭሪቲንግ እኔ ምንም ችግር የለውም እኮ የራሴ ፕራይቬሲ እኮ ነው። ግን እኔም ፕራይቬሲ እኮ ነው። ሰላም እኔ እናንቺ በደንብ እኔ ማለት ወንድሜ እኔ አልችልም ለመሆን እሷ በቪዲዮ ስላለች በቪዲዮ ነው መውጣት ያለበት። ከዚህ በፊት እንደዚህ ነው እንትን ያደረገው የመጠየቅ ለአንድ ደቂቃ ኦኬ፣ ለአንድ ደቂቃ አበራለሁ፣ ከዛ አጠፋዋለሁ። ይሄው ይቻላል። ይሄው ኦኬ፣ ታውቂኛለሽ በደንብ አላውቅህም። ኦኬ ኢትስ ኦልራይት ሌት ሚ ቴል ዩ። ይኸውልሽ የዛሬ 3 አመት ኦልሞስት 4 አመት ሆኗል። ጌም ተጫወቺ ነበር ካንድ የሆነ እንግሊዘኛ የሚችል ልጅ። እንዲያውም ያ ቪዲዮ በተለይ ስለ ሃይማኖት በደንብ አንድ ቪዲዮ ሰርቶልን ነበር ታስታውሽ ከሆነ። ማን ነው ስሙ? ስሙ በትክክለኛ አላስታውሰውም፣ ግን ቪዲዮ ሰርቶ ነበር። ካንቺ ጋር በጣም ጌም ይጫወት ነበር እኮ። ማን ነው ስሙ? እኔ ከብዙ ረጅም ሙስሊም ነው ስሙ። የሙስሊም ስም ነው ያለው። አይ ቲንክ አሜሪካዊ ይሁን አም ኖት ሹር የት ሀገር እንደሆነ አላውቅም። በሰዓቱ ግን እሱ ጋር ጌም ትጫወቺ ነበር። እንዲያውም አንድ ቪዲዮ ስለ እንትን ሰርቶልናል፣ ስለ ኦርቶዶክስ መሞታቸው ምናምን ሃይማኖት ሰርቶ ነበር። እሺ ማለት ሀቡ አሁን እንትን ሃይማኖት ውስጥ ምናምን ልትከቱኝ? እኔ ሃይማኖት ውስጥ አልከትሽም። እኔ ያንቺ ጊፍተር ነበር በሰዓቱ። ቆይኝ፣ የምጠይቅሽን ጥያቄዎች ይኸውልሽ። አንደኛ ይጨርስ እሱ። ከዚህ በኋላ እኔ ይኸውልሽ ሀቡዬ፣ እኔ አልዋሽም። ነገ ከነገ ወዲያም እንትን የሚለውን ነው። እኔ የሴት ልጅ ጉዳቴ ነው። ለሴት ልጅ ያለኝ ክብር ጥግ ድረስ ነው። ምክንያቱም እናቴ ሴት ናት፣ እህቴ ሴት ናት፣ ወደፊት መወላትም ልጅ ሴት ትሆናለች። እና እቺ ልጅ ማቃት የዛሬ 3 አመት ነው። እኔ በዛን ሰዓት ጊፍት ሰጣት ነበር። በኋላ በውስጥ ጠየቀችኝ። ችግርሽ ምንድነው አልኳት። ችግርሽ ምንድነው? ችግር ያልነግርህም፣ አሁን ግን የምፈልገው $2500 ላክልኝ አለችኝ። ከዛ በኋላ እኔ ችግርሽን ካወቅኩ እረዳሻለሁ፣ ችግርሽን ሳላቅ ግን ምንም ነገር ላረግልሽ አልችልም አልኳት። ቀጥታ በመስመር ተደዋውለን ነው ያወራነው። እንዲያውም ከዛ በኋላ ልትነግረኝ አልፈለገችም፣ አለቀሰች። ከዛ በኋላ ብሎክ አረገችኝ። አካውንቴ ኦልድ አካውንት ነበረኝ። ከዛ በኋላ እንደዚህ አይነት ድራማዎች በቃ ማቆም አለባት ከዚህ በኋላ ማለት ነው። በተደጋጋሚ ነው ዛሬ በተደጋጋሚ ሼር ሲያደርጉልኝ ነው የገባው እንጂ ነገር ነው መናገር አልፈልግም ነበር። ግን ተደጋጋሚ እንደዚህ አይነት አሜሪካን ሀገር ሆናችሁ እንደዚህም ነው እንደዚህ አይ ነው። ምናልባት ስትረስ ውስጥ ገብታ ልትሆን ይችላለች፣ ሌላም ሊሆን ይችላል። ግን we have to stop። እንደዚህ አይነት ድራማ ማቆም አለበት። በጣም የሚረዱ በጣም ብዙ ወገኖች አሉን። ገብቶሻል? ካሁን በፊት መማር ጋር ገብታ፣ ከዛ በፊት ቴምር ጋር ነበረች፣ ከዛ መማር ጋር ገብታ ልትረዳ እኔ በደንብ አውርተናል። ዴን ተቀይሬያለሁ ብላ ቤተክርስቲያን ምናምን ስትሄድ ያኔ ታስታውሳለህ፣ በቪዲዮ አላቀውም ማለት እንጂ በደንብ ነው የምታቀኝ። ስለዚህ እንደዚህ አይነት ድራማ መቆም አለበት። ገብቶሻል? እኔ ዛሬ የመጣሁት we have to stop እንደዚህ አይነት ድራማ መቆም ስላለበት ነው።
በተደጋጋሚ የሚሰራበት ሀገር ነው ያለነው። ሰርተን መለወጥ እንችላለን። ሌላው እንኳን ቢቀር የጤና እንከን ካለብን እንኳን መረዳት የሚቻልበት ሀገር ነው ያለነው። ነገር ግን አሁን የሄደችባቸው በጣም ያናደዱኝ መማር ከፍራውል ጋር ባለው ችግር አይሚን ቴምር ማለት ነው ይቅርታ ባለው ችግር ለማያያዝ እህታማቾች ለማጣላት ሌላውም ደግሞ እንደዚህ ዙሪያ የምትሄጅበት በቃ ማቆም አለብሽ። እርዱ ከሆነ በፍቃደኝነት የሚረዱ ሰዎችን እርዱ ይበይ። ከዛ ውጪ ግን እንደዚህ አይነት ድራማ አስፈላጊ አይደለም። በጣም እንትን ስላለኝ ነው ተደጋጋሚ ሼር ሲደረግልኝ የገባው እንጂ እኔ ይሄን ማቀው የዛሬ 3 አመት ነው። ወላዲትን አምላክ ነው የምልሽ ሀቡዬ ማቀው የዛሬ 3 አመት ነው። ከዛ በፊት በደንብ የምታቀው ልጅ ነበር። እኔ ስሙ ሜንሽን ማድረግ አልፈልግም። ራሱ እንትን ብሎ እንትን ካላለ ጊፍቶራ የነበረ ማለት ነው። ስለዚህ ከዛ በኋላ ብሎክ አረገችኝ። አሁን ሌላ ፌክ አካውንት ጊፍት ስሰጥ አይታ በዛኛው አካውንት ፎሎ አረገች፣ ይሄኛውን ፎሎ አላረገችኝ። ስለዚህ you have to stop እነዚህ ድራማ ማቆም አለብሽ። ለእያንዳንዱ ኦኬ ችግር ካለብሽ እንኳን ችግርሽን እህቶች የሚሉችን ሌላ ዳይቨርት ከምታረጊ በቃ በኦነስት ሆነሽ ነይ። ካልሆነ ግን you have to stop ያለችበት ሳኖዚ ነው። የሚገርምሽ ነገር ጠይቅ ያለው ዛ ስራ እንዲያሰሯት ማለት ነው። ፋይናሊ ገብታ ስራ እንኳን መስማማት አልቻለችም። ሰዎቹ ጋር ተስማማን በስራ ቤተሰቦቿን ታውቃለህ? እኔ ቤተሰቧን የሚያቅሰው ነው ሆነስትሊ ቤተሰቦቿ እኔ አላቃቸውም። እኔ እሷን ቲክታክ ላይ ነው ማቃት። የዛሬ 3 አመት ብዬሻለሁ። ትኖርበት ሳኖዚ እንደሆነ አውቃለሁ። ስራ ጀምራ እንዳቋረጠች አውቃለሁ። ከዛ ውጭ ያለው እዚህ ሶሻል ሚዲያ ከረጅም ጊዜ በኋላ ነው አሁን እንዲያውም ተደጋጋሚ ወደዚህ ስትመጣ ባለፈው እርዳታ ሲባል ዛሬ ተደጋጋም ለምንድን ነው ማትረዷት ምናምን ሲል ሼር ሲያደርጉልኝ አይ ኖ ሀር ሎንግ ታይም ኦኬ ችግር ካለባት ሪሃብሊቴሽን ላይ እንደነበረች እኔ ነኝ ያልኩት። አሜሪካ ላይ ያላችሁ ኢትዮጵያኖች ለምንድን ነው ማትረዷት ስላልኩኝ ራይት ነው ሀቡ ልክ ነሽ። ያንቺን ሜሴጅ ብዙ ሰው እንትን ብሎ ነው ሼር ሲያደርግልኝ የመጣሁት እና እውነታውን ለመናገር ነው። በቃ እንደዚህ አይነት ድራማ መቆም አለበት። በጣም ብዙ የሚበሉት ያጡ የሚለብሱት ያጡ ወገኖቻችን አሉ አቡ እና አምሯችን ቢዚ ባይሆን በእንደዚህ አይነት ነገር እውነቴን ነው። በኋላ ለዛ ነው እኔ የገባሁትና አመሰግናለሁ። በጣም እናመሰግናለን። ድራማ ቴምር ብዙ ነገር እንደረዳታች አውቃለሁ። ማስረጃ ያምጣ ማስረጃ 2500 የጠየቁትን እሱን እኔም ጠይቀው ነበር። አንቺ ሊከስ አይደለም የመጣው። እኔ ደጋግሜ አሜሪካን ሀገር የምትኖሩ ኢትዮጵያውያን፣ ሌላ ሀገር የሚኖር እኛ አረብ ሀገር የምንኖር ሰው ታሞ እርዳታ ስሰበስብ እኔ ቤት ገብታችሁ ለአንድ ሰው 100,000 50,000 የምታግዙ ምነዎች እህታችን እንዲሰቃይ ዞር ብላችሁ አላያችኋትም ለሚለው ጊፍትም ይሰጥሽ እንደነበር ጌም ስትጮቺ እንደውም በኢንቦክስ ሄደሽ ገንዘብ እንደጠይቅሽው ሊረዳሽ እንደሞከረ ግን ችግርሽን ማስረጃ ያምጣ ሆንሽ እሱን ጠይቀው እኮ ነው ፍቃደኛ። እኔ ይኸውልሽ ሰው ተናግሮ ሲጨርስ ነው። አንቺ ልክ ተናግሬ ሲጨርሽ ነጥብ ይዤ ለእነዚህ ማስረጃ እንደጠየቁሽ እሱንም ተናግሮ ሲጨርስ ነው $2,500 እርዳታ ለአንተ የጠየቀችበት ማስረጃ አለ እኮ ያልኩት። በጣም ብዙ አንድ ያልጨረስኩም በስልክ ላይ ያወራ ነው አልጨረስኩም። አንዴ መንገደኛ በጣም ብዙ ሰዎች ኮመንት ላይ እኔንም እርዳታ ጠይቃኛለች፣ እኔንም እርዳታ ጠይቃኛለች፣ እኔንም እርዳታ ጠይቃኛለች በኢንቦክስ እያሉ ነው። ሰው እያንዳንዱን ሰው እያስገባውኝ አላናገርም። እሱ ግን እዚህ ጋር ገስት ገብቶ ስለተናገረ እሱን አንቺ የጻፍሽለትን ለመንገደኛ የዛሬ 3 አመት እርዳታ ይጠይቅሽበትን ቴክስት ሜሴጅ እንዲያሳየኝ እጠይቃለሁ በትህትና። ቴንኪው መንገደኛው። ይኸውልሽ ቀጣ ደውላልኝ ድራይቭ ያረኩ ነበር ሴንትራል እንትን ሌሊት ነበረ። ደውላልኝ መጀመሪያ ሁሌ የምትለኝ አንበሳ አውርድልኝ ነው። አንበሳ ላወርድልሽም ብዬ እኔ እግዚአብሔርን የወላዲትን አምላክ ሀገር አይመልሰኝ እኔ ዋሽቼ አይደለሁም። በስልክ ቀጣ ያወራችኝ። ከዛ በኋላ ስልኩን ብሎክ አረገችኝ። በቃ ጠፋች። ከዛ እርዳታ ላይ ተገናኘ። የሆነ ቦታ ላይ እርዳታ አየኋት። ኦኬ ከረዷት እህታቸው ናት ይርዷት። ሌላ ጋር ቴምር ጋር መጣች። ቴምርም እንደዛ ይርዷት እህቶቿ ናት። አሁን ግን ተርድ ታይም አንቺ ጋር ስትመጣ ግን አልቻልኩም። ገባሽ? ለዛ ነው አልደወልኩለትም ትበል። እኔ ምናልባት ያኛው የጠፋ አካውንቴ ፈልጌ እንትን እለዋለሁ። ምንም ያሽዋሽኝ ነገር ምንም ያነሳች ነገር የለም። ያ ኮሊንግ በቀጥታ ደውላ ነው እንደዛ ያለች። ቀጥታ ደውላ ማለት ነው። ኦኬ ዳይሬክት ኮል ነው። አንተ ሪከርድ አላረክም፣ ማስረጃ የለህም። ያ የቤት ክራይ ነው። የቤት ክራይ ክፈልልኝ ልወጣ ነው የሆነ ቦታ አይ ቲንክ ያኔ ሪሃብሊቴሽን ሴንተር ምናምን ነበረች። ከዛ ሴንተር ለመውጣት ነውና
ወጣኔ ይሄን ያህል ትከፍልኝ ምን ሆነሽ ነው ምንም ልትነግረኝ አልቻለችም። በቃ ምሰጠኝ ከሆነ ስጠኝ ካልሆነ ግን ስልክ ቁጥርህን ያ ስልክ ቁጥር ቅድም ነግሬሻለሁ። እሷ ስልክ ቁጥርህን ከየት አምጥታ ነው ላንተ ዳይሬክት ሄደው ቴክስት ታረግልኝ? ይኸውልሽ ቴክስት ታረግልኝ ያኔ ቁጥሬን ሰጠኋት። በኢንቦክስ ተጻጽፋችሁ ነው ቁጥርህን? በኢንቦክስ ያ ማስረጃ አለ ጀስት ኢንቦክስ ለማውራታችሁ? ኦነስትሊ ሀቡዬ አሁን ሎንግ ታይም ነው ያኛው አካውንት ተዘግቷል። ትልቅ አካውንት ነበረኝ። ያ እንደገና ደግሞ ብሎክ ስላረገችኝ ኢስ ሎንግ ታይም 3 years 3 አመት እኮ ነው። 3 years እኮ ሰው ማስረጃ የለንም። እኔ ምንም ለምቀኝነት አይደለም፣ እሷ ለመቃኛት አይደለም። የሚያግዛት አሁንም ካለ ያግዟት። ግን አንደኛ ሰዎች ጋር ኮላይድ አታርጊ። ሰዎችና ሰዎች ገንዘብ እኔ ገንዘብ ቃል አልገባሁላትም። እኔ ለጤነኛ ሰው ገንዘብ አላሰባስብም። የዛሬ 3 አመት ግን ሪያሊብልሽን አልነበርኩም። ወሬበር ግን ይኸውልሽ ሰላሚና ቤተክርስቲያን እየሄድሽ ነጠላ ለብሰሽ ጠዋት ሰንበት ቤተክርስቲያን እየሄድሽ በቪዲዮ እያወራሽኝ ኦኬ መሚ የምትባለች እንዲያው አይ ቲንክ ጨርሻለሁ እኔ። እሺ መንገደኛው እናመሰግናለን። እሺ ያው ማስረጃ ስለሌለን እንደ ሐሳብ ብቻ ነው የምንቀበለው፣ እንደ ሐሳብ እናመሰግናለን። እሺ ሰላሚና የመንገደኛው ማስረጃ ስለሌለን እንደ ሐሳብ ብቻ ነው የተቀበልነው። በሌላ ነገር አትዩ። እንደ ሐሳብ ብቻ ሳይሆን ያለው ነገር ትክክል አይደለም። እኔ በቪዲዮ ሰው አላወራም። ቪዲዮ አላለም፣ ዳይሬክት ኮል ነው ያለው። ዳይሬክት ኮል በቪዲዮ ነው የማወራው ብሏል። ዳይሬክት ኮል ፌስ ታይም አድርገሽ ነው ያወራሽ። ፌስ ታይም በቪዲዮ ነው ያወራው። ያ ሀቡዬ እኔ እኮ ይሄን ነው የምልሽ። ታይም አውርታ እንደ ክስ አንቀበለውም እኮ እንደ ክስ አንቀበልም። እንደዚህ ነው የሚያደርጉኝ። ከዚህ በፊት የሚያሸማቅቁኝ እኔ አላሸማቅሽም። እንዳንቺ አይነት እህቶች አሉ። ግን በቃ ድራማውን አቁሚ ነው እንጂ እኔ አንቺን አላሸማቅሽም። ገባሽ? ከማንም በላይ መጀመሪያ ማቅሽ እኔን ነው። ከነመማር በፊት ከነ ቴምር በፊት እኔ ነበር ማቅሽ። እኔ ግን አላቅህም። ይቅርታ። ኦኬ ቴንክ ዩ። እሺ መንገደኛው እናመሰግናለን። እሺ ያለው ቁጥርስ ምንድን ነው? ያለው ቁጥር የተናገራቸውን ቁጥሮች ማን ናቸው? በሱ ነበር የሚደውልልኝ 40 ነበር የሚደዋወለው ነው ያለው። በዚህ ቁጥር ነበር የሚደዋወለው አይደል? 33 መጨረሻውና 97 መጨረሻው። ስለዚህ እነዚህን ቁጥሮች ኢንተርኔት ላይ ቼክ አድርጎ የማን ቁጥር እንደሆነ ጥሩ እናደርጋለን። ስለዚህ አሁን እንደዚህ ነበረ መከራዬን የሚያሳዩ ያ ፐርሰናል ኢንፎርሜሽን ብሎ ዋርኒንግ እንዳይሰጠኝ ፕሊስ። በቃ ችግር የለም በቃ ኢትስ ኦኬ። እሺ እነዚህ የተባሉ ቁጥሮች የኔ ቁጥሮች አይደሉም። ብዙ ልጅ ማስረጃ አለኝ አስገብኝ ምናምን የምትሉ ሰዎች በቃ እንደዚህ ነው የሚያሸማቅቁ። በግልጽም እርዳታ እየጠየቀች ነው እኮ በግልጽም ላይቭዋንም ከፍታ ሰው ቤት ገዝትም ሄዳ አይደል። እዚህ ግን ስትመጣ እኔ ገንዘብ እንደማላሰባስብላት እኔ የስራ እርዳታ ስራ ከፈለገች ቪዲዮ ሰርቼ ብዙ አሜሪካን ሀገር የሚኖሩ ሰዎችን አውቃለሁ። በጣም ደጋግ ሰዎችን አውቃለሁ። ስራ አገኝልሻለሁ፣ ከዛ ሰርተሽ ትኖሪያለሽ ነው። እኔ ግን ያንን ራሱ ከማድረጌ በፊት እናትሽን ማናገር እፈልጋለሁ፣ ቤተሰብሽን ማግኘት እፈልጋለሁ ብያታለሁ። የገንዘብ አብዬ አንቺ ከዘር ከፖለቲካ ከሁሉም ነገር ነፃ ነሽ አይደል? እሺ መንገደኛው በጣም እናመሰግናለን ወንድሜ። እኔ እንደሱ ነው የምፈልገው። ከፖለቲካ ከዘር ነፃ የሆነ ሰው ነው የምፈልገው። እኔ ከሁሉም ነገር ነፃ ነኝ። ሰውን በሰውነቱ ብቻ ነው የማግዘውም ምንም ድምፅም የምሆነው ሰውን በሰውነቱ ነው። ሃይማኖት፣ ብሔር፣ ፖለቲካ ገለመሌ እኔን አይመለከትም። እሺ አሁን ወደ ተምር እንሂድ። ጥያቄዎቹን ጠይቃት። ኦኬ ተምር የሰሊናን ጥያቄዎች በአንቺ ደረሰብኝ የምትለውን በደሎች አነብልሻለሁ። ስትናገር እኔ ኖት ይዣለሁ። አንደኛ በየቦታው እየሄደች ታማኛለች። ሁለተኛ በየቦታው እየሄደች ትሰድበኛለች። ሶስተኛ $17,000 የቤት ክራይ ተከፍሎልሻል ብላ አንድ ሀብታም መጥቶ በሷ በኩል $17,000 ተከፍሏል የቤት ክራይሽ ብሎኝ እሷም ደረሰኝ ለጥፋ አንድ ሙስሊም ሰደቃ ከፈለላት ብላ አስመስግና አጨብጭባ፣ በኋላ ግን ብሩ ወደ ሰውየው ኪስ ተመልሷል። አራተኛ $5,000 ይገባልሻል ከዚህ ግለሰብ ከዚህ ሀብታም ሰውዬ ብላኝ $5,000 ስጠብቅ በኋላ አልገባም አለችኝ። አምስተኛ
ራቁት ፎቶ ይዤብሻለሁ፣ እንዲሁም እስከዛሬ የምናወራቸው ኮንቨርሴሽኖችን እንዳለ ሪከርድ አድርጌያለሁ እያለች ታስፈራራኛለች። 6ኛ የኢትዮጵያ ሕዝብ እንዳይረዳኝ በየቤቱ ገስት ላይ እየገባች ታደናቅፍብኛለች። እንዲሁም ፎሎወርሶቼን ፎሎ እያደረገች በውስጥ እየጻፈች ታስፈራራቸዋለች እንዳይረዱኝ። 7ኛ ወንድሜን ያለኔ ፍቃድ ሄዳ ስለኔ አናገረችው። እነዚህን 7 በደሎች እህታችን ሰላሚና ላይ ለምን እንደፈጸምሽባት እንድትጠይቂን እንድትመልሽልን በትህትና እንጠይቃለን። እናመሰግናለን። እሺ ከጥያቄዎችሽ ወንድሜን ያለኔ ፍቃድ ያለችው ሜቢ ትክክል ሊሆን ይችላል። ቢካዝ ወንድሟን እኔ አላውቀውም። ገስት ላይ እንደዚህ ቁጭ ብዬ ሰው እየሰደባት እኔ ከሰው ጋር እየተጣላው ስረዳት ሲያዩ አያቷና ወንድሟ በውስጥ ኮንታክት አረጉኝ። እኔ አላውቃቸውም። አረጉኝና ኢንፎርሜሽኖች ነገሩኝ። ኦኬ እና ይቅርታ፣ አንቺ አይደለሽም እነሱን አነፍንፈሽ ሄደሽ ፈልገሽ ያናገርሻቸው? እነሱ ነው አንቺ ጋር የመጡት? አዎ ሀቡዬ፣ መጀመሪያ ግን ይህን ሳላወራ አንቺን የሆነ ነገር ማለት ፈልጋለሁ ከይቅርታ ጋር ከፈቀድሽልኝ። ያ ይቻላል። እሺ ከአሁን በፊት የሆነ በእምነት ጉዳይ የሆነ ቁርባን የያዙ ሴቶ ወንድና ባልና ሚስት አፋታች ምናምን ሲባል ትንሽ አብሬ እዛ እንትና ቤት ገብቼ የሆነ እኔ ማንንም አላውቃችሁም ማውራት ምናምን አልፈልግም ስትል አንቺ ማንሽ ምናምን የሚል ንግግሮች ተናግሬሻለሁ እና በዛ በጣም ይቅርታ። እኔ ከአሁን በፊት ያው ታስታውሻለሽ ብዬ አስባለሁኝ። ከአሁን በፊት እነራስ 19 ምናምን ሲሰድቡሽ የሚያውቁ ልጆች አሉ። ቤቴን ከፍቼ ለምንድን ነው የምሰድቧት? ሴቶችን ብራቸው እንዳይዘረፉ ስላደረገች አረብ አገር ልጆች ስላነቃች ነው ወይ ምናምን ብዬ እንደውም ለአንቺ በጣም ከተሳዳቢዎች ጋር ስጣላ የነበርኩ ልጅ ነኝ። ይሄ በደንብ ይታወቃል። ሰድቢያት ግን አላውቅም። የኔና እሷ ኮንቨርሴሽን እዛ ገስት ላይ የነበረ ነው። ዳሴት ሌሎቻችሁ ልጆቿን ሰድባለች ምናምን የምትሉ መረጃ እየላኩልሽና እኔ ቁሜ ይቅርታ ጠይቅሻለሁ። ልጆችሽን አልሰድብኩም በስተት ማለት ነው። የአይኔና አንቺ ኮንቨርሴሽን ኃይለ ቃል ራሱ የተናገርኩሽ እኔ ልጄን ከሰደበ ሰው ጋር ከልጄ ዓለም ስለማይበልጥ ማንም ስለማይበልጥ ከልጄ የሚበልጠው ፈጣሪ ብቻ ነው። ከልጄ ማንም ስለማይበልጥ ልጄን ከሰደበ ሰው ጋር አንድ ላይ አልቀመጥም። በጭራሽ እኔ ሰድቤሽ አላውቅም። በጭራሽ የተጣላው ከታች ልጆቿን ሰድበሻል እየተባለ በጣም ሲጻፍ ነበርና እኔ ኃይለ ቃል የተናገርኩሽ እዛ ገስት ላይ ነው። ከዛ ውጭ ራሱ ሲሰርቡሽ የምታውቁ ከታች መጻፍ ትችላላችሁ። ቤቴን ከፍቼ ለምን ብዬ ፎቶሽን እንትን ብዬ ከነሱ ጋር ስጣላ ነበር። በየቤቱ እየገባው እንደውም ሲሰርቡኝ ነበር ምናምን እና የዛን ጊዜም ሰው